እንዴት አላችሁ? መሰለኝ ኮነዲስ ቻናል መጣችሁ። በዚህ ቻናል የተለያዩ ሀሳቦችን ለእናንተ ሼር ማድረግበት አስ ኤ ቤስት ፍሬንድ ያለፍኳቸውን የተማርኩባቸው ነገሮች የማካፈልበት ቻናል ነው። በዛሬ ቪዲዮ በዚህ ክረምት እንግሊሽ ላንጉዌጅ እንዴት ነው እንግሊዘኛን እንዴት ነው ለማሻሻል እቅድ ይዣለሁና በዛም እቅድ መሰረት የተለያዩ ቪዲዮቹን በእንግሊዘኛ ብቻ ለ5 ደቂቃ እንግሊዘኛ ብቻ እያወራኝ ፖስት እያደረኩኝ ነበር እና በመሀል ደግሞ እንዴት ነው ይሄ ነገር እያስኬድኩ ያለሁት እና የትኛውን አይነት ቻናሎችን እየተጠቀምኩ ነው። በመጀመሪያ ምን አይነት እንትኖችን ነው ቻናሎችን ነው የምትከታተዩ ካላችሁ ከአሁን በኋላ በደንብ ሰርች ምናምን አድርጌ የምነግራችሁ ይሆናል። ግን ለአሁኑ ጀስት በጣም ሰርች አላደረኩም አላሰብኩበትም። ግን ጀስት እስካሁን ምን አይነት ነገሮችን ስጠቀም ነበረ የሚለውን ልንገራችሁ። መጀመሪያ ላይ እኔም ሌላ ዶርሜት ሪኮመንድ ያደረገችኝ ኤምኤስኤ የሚባል ቻናል አለ፣ ዩቲዩብ ቻናል ኢን ሚሊየንስ ነው ሰብስክራይበር ያላቸው። ስቶሪ ነው እና ምንድነው ካርቱም አይደለም አኒሜትድ ነው፣ አኒሜትድ የሆነ ቪዲዮ ነው እና በጣም ነው የምወደው እሱን በጣም ነው የማየው። ማለት እንግሊዘኛ ለመማር ብቻ ሳይሆን በየዛ ያንን ድረስ በቃ የሆነ ያዝናናኛል ነገር ደስ ይለኛል፣ በደንብ አየዋለሁ ማለት ነው። እና እንግሊዘኛ ስማርበትም የሆነ አንኮንሽስ ሆኜ ነው በጣም የተጨናነኩ ምናምን አይደለም የምማርበት። ኤምኤስሲ በጣም ወዶ ቻናል። ሁለተኛ ቻናል ደግሞ ማለት የሆነ ላይፍ ስታይላቸው ምናምን ከሚያዩት ውስጥ የሆነ የሚናገሩትን ነገር በሰማችሁ በደጋግማችሁ ቁጥር ውስጣችሁ ይፈርና ጀስት ሃው ቱ ስፒክ የሚለው ጋር ስትሄዱ ዳት ማጂክ እንትን የሆነ ውስብስብ ነገር አይሆንባችሁም። ጀስት ከአንደበታችሁ መውጣት ነው እንትን የሚለው። እሷንም ሳያት ጀስት እንግሊዘኛ ለማወቅ ምናምን ብዬ ሳይሆን ጀስት ሳያት ደስ ይለኛል እና ጀስት ሞቲቬት ታደርገኛለች ምናምን ነገር። ሊና ሊፍት እና አያት ነበረ። አሁን ትንሽ ብቀንስም ግን በፊት አያት ነበርና ጀስት እዛ እንትን ውስጥ እንድንገባ አድርገናል። ይሆናላ እንግሊዘኛ መስማቱ አዲስ አይሆንብንም ነገር ባይዘው በጣም የሆነ መስማት በራሱ የሆነ ትልቅ ቫልዩ አለው እና የሆነ አዲስ አይሆንብንም። ምንም አይነት እንግሊዘኛ እሷ ትፈጥናለች። ለመጀመሪያ ጊዜ ስታያት የሆነ ትንሽ ግር ሊላችሁ ይችላል ምናምን ነገር፣ ግን የሆነ እየቆያችሁ ስትሄዱ አሪፍ ነው እያላችሁ እንትን እያላችሁ እየወደዳችሁ ትሄዳላችሁ በእርግጠኝነት። ሊና ሊፍት እሷን ማለት አለው። ሶስተኛ ደግሞ ቮልካ እንግሊሽ የሚል ቻናል አለ። ቮልካ የሚባል ዩቲዩበር የሚሰራበት እና እሱም በጣም እሱ ደግሞ የሆነ ዲቴይል ነገር የሚገባል ምናምን ብቻ አሪፍ ያስረዳል። ቃላቶችንም እንድታቁ የሆነ ከበድ የሚመስሉ አይነት ቃላቶችንም እንድታቁ ምናምን ያደርጋቸዋል። ቮልካ እንግሊሽ እንደ ሀገራችን ደግሞ አብዛኞቻችን የምናውቀው ማራኪ እንግሊሽ ነው። ማራኪ እንግሊሽ በፊት የሆነ ኮመን የሆኑ ነገሮች ምናምን አለ አይደለ ይናገር እንትን ይል ነበር። አሁን ግን የሆነ ስፔሲፊክ ነገር የሆነ አለ አይደለ እንደ አድቫንስድ እንግሊሽ ምናምን እንደዛ አይነት ነገር ሼር እያደረገ ነው ያለው። አሁን ግን የበፊት ቪዲዮዎችን በጣም ነው እንትን ብለው የበፊት ቪዲዮዎችን በጣም አለው ከአሁኖቹ የሚልቅ አሁንም የሆኑ ቃላቶችን መርጦ በተለያየ አይነት መልኩ በተለያየ አይነት ወይ እንድንጠቀማቸው አድርጎ ያመጣልና ማራኪ እንግሊሽን በጣም የምወደው ቻናል ነው። እነዚህ 4 ቻናሎች ኤምኤስኤ፣ ሊና ሊፍትስ፣ ቮልካ እንግሊሽ፣ ማራኪ እንግሊሽ እነዚህ 4ቱ ቻናሎች ላሁኑ ጀስት እነዚህ ማለት ከዚህ በፊት አሁን ላይ በጣም እንትን ብዬ የሰራሁበት አይደለም። ግን ጀስት ትኩረት ያደረኩት በእንግሊዘኛ ቪዲዮ መቅረጽ ላይ ብቻ ነው። ስቲል አሁን ራሱ ሲሪየስ ወስጄው ይሄ ስፒኪንግ ስኪል ላይ በጣም እየሰራሁበት አይደለም። ኢትስ ማይ ባድ አይ አሪፍ እንዳልሆነ አይ ነው። ከዚህ በኋላ ግን ሲሪየስ ወስጄው ሰርች አድርጌ ምናምን አዲስ ያገኘሁት ነገር ሲኖር ሼር አድርጋችኋለሁ። ሌላው ነገር ደግሞ ከእንግሊዘኛ እንዴት ነው ከሙዚቃዎች እና ከፊልሞች መማር ነው። ሙዚቃዎች በእርግጥ እንግሊዘኛ መዝሙሮች ምናምን ሞክሬያለሁ ምናምን ማለት ጥሩ ናቸው። ፊልሞቹም ጥሩ ናቸው። ፊልሞቻቸው ጥሩ ናቸው። ግን ኮንፈርት የሚሰጠኝ አይነት ፊልም እንዴት ነው የሆነ ቦታ ደስ አይልም። የሆነ የሚያስጠሉ አይነት አሁን የሚወጡ ፊልሞች ራሱ የሚያስጠሉ አይነት ናቸው እና ኮንፈርት ሰጥተውኝ አላይም እና ለዛ ነው እንደው አሻንጉሊቶች ምናምን መርጠው ለማየት ራሱ። ግን ክርስቲያን ሙቪስ አሉ ብዙ። ግን እንዴት ነው ለራሳችን የሆነው እናንተ ታውቃላችሁ። እንግሊዘኛ ቋንቋዎችን ለመልመድ ምን አይነት ወይ እንደሚያስፈልጋችሁ እናንተ ታውቃላችሁ። ግን እስቲ ፊልሞችን ላይ ትኩረት ማድረግ ከሆነና የሆነ ኮንፈርት
ከቷችሁ የምታዩ አእምሯችሁን ሊያበላሹ የማይችሉ አይነት ሙቪዎችን ካየሁኝ እና አሉ ያየኋቸው ግን እነዛን ሰብሰብ አድርጌ ሪኮመንድ ላደርጋችሁ ሞክራለሁኝ። Lord, you are always on time. I know I got you, so it's alright. Yeah, you are right by my side. I can call